በአምላክ እያሳመምከኝ ነው። እባክህን ትንፋሽ ያጣ በጣም እየተፈታተንሽ ይከመሩባት አንዱንም ነገር ለአንድ ሰው ተንፈሽ ብትይ ብላችሁ ቁርጭ ነው ማበላሽ። የባለፈው ነው እንዴ? ያምሻል እንዴ? ሁለተኛ እንደዚህ አይነት ንግግር እንዳትጠቀሚሽ። ለራስሽ ትወስጂዋለሽ ወይስ ለኔ አሳልፈሽ ትሰጪኛለሽ? ይምሽና ምን እንደሚፈጠር ደግሞ አብረን እናያለን። ግቢ የኔ ቆንጆ ግቢ እስኪ። አቶ አለም ግን ባለቤትስ የለችም? እሺ በሩ አቶ አለም እባክህን አሁን ሰው ሊያየን ይችላል። በዚህ ጠዋት እኮ ማንም ሰው ወደ እኔ መኝታ ክፍል አይመጣም። ባለቤትስ ግን አቶ አለም የለችም አልኩሽ እኮ የኔ ቆንጆ። ምን ሆነሻል? ፈታ በይ እንጂ ስንት ነገር አውርተን። እባክህ ተው ይቅርብን። እዚህ ቤት ውስጥ የሚሆናል መሰለኝ። ተይ የኔ ቆንጆ እባክሽ አትፍሪ። ማንም ሊያየን አይችልም አልኩሽ እኮ። ማንም አይመጣም። አይ አቶ አለም ቢቀር ነው የሚሻለው። እሺ መቼ ነው የሚሆነው ሄርሚ? ማታ ይሻላል። ይኸውልሽ ይፍቱ ዛሬ የለችም። ማታ እጠብቅሻለሁ። እሺ እሺ እመጣለሁ። እሺ ነላሰተሽ ምን አባሽ ሰራልሽ እዚህ? እኔ እንትን ህብስት ጋር ገባውና እንትን ወደ ኪችን ልሄድ ስል መጣችሁ አንቺን ከፍነ ከፍ አንቺ አትናገሪም እንዴ? በር ላይ ሆነሽ የሰማሽው ነገር አለ ወይ እያልኩሽ ነው። አረጋሽ እኔ ምንም አልሰማሁም። ታዲያ በሌሊት መኝታ ክፍል በር ላይ ምን ትሰሪያለሽ? አረጋሽ ሌሊት እኮ አይደለም ከነጋ ቆይቷል። ቢነጋስ ታዲያ የሰው መኝታ በር ላይ መቆም አለብሽ? አልቆምኩኝም አልኩ እኮ አይሰሙኝም እንዴ? በጣም ነውር ነው። እሺ ኖሩ ሰው ላረጉኝ ነበሩት። ምን አልሽ አንቺ? አረ ምንም ጋሼ ይቅርታ በቃ እኔ ልጅ ስራ አለኝ። ዓለም ነው ስራ የፈታው። ቤቱ መጫወቻ አደረጋችሁት። ስርዓት የሌለው ሰው መሰብሰቢያ ሆነ እኮ። ከእርሱ ነው እንግዲህ የሚጀምረው። በውጭ ቀጥይ። ቆይ ምንም አልሰማሁም ብለሻል አይደል? አረ ጆሮዬን ይድፈነው። እኔ ምንም አልሰማሁም። ስሚ ያየሽውንም የገመትሽውንም አንዱንም ነገር ለአንድ ሰው ተንፈሽ ብትይ ብላሽን ቁርጭ ነው ማበላሽ። እሺ መቼም ይሄን ያክል ጊዜ እዚህ ቤት ስትኖሪ ስለኔ በደንብ ሰምተሻል ብዬ ተስፋ አደርጋለሁ። አረጋሽ ምን መስማት ብቻ ተስፋውም ቀርቶ እርግጠኛ ይሁን እንጂ። አዎ እንደዛ ነው የሚሻልሽ። ስማ ምንድነው እስከዚህ ሰዓት መተኛት? ጀግና ወንድ እኮ በጊዜ ነው የሚነሳው። ስማ ምን ሆነ ነው እስካሁን ያረፈድከው? ጀግና ወንድ እንደዚህ አርፍዶ ይነሳል እንዴ? ለወደፊት ኑሯችን በደንብ መስራት አለብን። እውነት ባልና ሚስት ስንሆን ግን አስበዋል? አንተም ይሁን ቆንጆ ወንድ ነገር ነህ፣ እኔም ደግሞ ቆንጆ ጎበዝና ብልህ ሴት ነኝ። ስለዚህ አንተም ባገባ ያዋጣኛል ማለት ነው። እዚህ ምን አባሽ እየሰራሽ ነው? ሌሊቱን ሙሉ እንቅልፍ መተኛት አልቻልኩም ነበር። ሳስብ ነው ያደርኩት። ለዛ ነው ላይ የመጣሁት። ምን አልሽ? መተኛት አቃተሽ? አዎ መተኛት አልቻልኩም። እውነት ላይ መስል ይችላል አንተ ግን ደግሞ አንተን እያሰብኩ እንቅልፍ አልወሰደኝም። የወሰድሽው ገንዘብ አልቆብሽ ነው? ነገርኩህ እኮ እሱ ለእናቴ ያስፈልጋት ስለነበር ነው የወሰድኩት። አሁን ውጪ፣ በፍጥነት ከዚህ ውጪ። ቆይ ለምን ደሞ አትረዳኝ?
ክብሬን ሁሉ ነገሬን ትቼ እየለመንኩ ስለሆነ ሲጀመር ምን ክብር አለሽና ነው? ክብረ ቢስ። አሁን ትልቅ ችግር ከመፈጠሩ በፊት ከዚህ ውጪ ፍጠኝ። አዎ እንደ ሴት ለኔ ከባዱ ነገር ይሄ ነው። ከዚህ በላይ ምን ሊፈጠር ይችላል? እንደዛ ነው የምታስቢው? ቆይ ለምንድን ነው የማትረዳኝ? አሁን በክብር ትውጫለሽ ወይስ ሊፈጠር የሚችለውን ነገር ላሳይሽ? ኦኬ እንቅልፍ መተኛት አቅቶኛል ብዬ በጠዋት ላይ ስመጣ እንደዚህ ነው የምትመልስልኝ? እስከ ወዳኛው እንድተኛ አደርግሻለሁ። አታስቢ። በአምላክ ምን እያደረክ ነው ያለኸው? ትሰኛለሽ? አሁን ቀጥ ብለሽ ውጪ። ድጋሚ ተሳስተሽ እንኳን እዚህ ቤት እንዳትገቢ። በአምላክ ልቀቀኝ። ትጸጸትበታለህ። እሺ መቼም እንዳትረሳው። ያደረከውን እያንዳንዱን ነገር ምረሳው መስሎ ከሆነ ተሳስተሃል። ወይኔ ማምላክ፣ የማንም መጮች አሉት። ለምንድን ነው እያንዳንዳቸውን ከድያቸው ሰላሜን የማላገኝ? እንደው ምን አይነቱን ቡጥቅላ ነው! አይ ልጅነት፣ ወጣትነት፣ ሁሌም እያበቡ መሄድ። ዓለም እንግዲህ ማታ ዓለምህን ትቀጫለህ። አንቺ ሴትዮ ግን ኮፒ አድርገው በትነውሻ እንዴ? እዚህ ቤት ውስጥ ሁሉም ቦታ አለሽ። አንቺ ምን ጎነሽ? አንዱ አንቺ ነሽ። ምንድን ነሽ? ወይ ፈጣጣነት! እኔ የምለው በሌሊቱ እንደ ጎበዝ ደበር ሳሚ እንደ መልካም ሰው በየሰው በጌታ ቤት ምንድን ነው የሚያሳድርሽ? እና ታዲያ አንቺ ምንድን ነሽ ባክሽ? የእሷ ጠባቂ መልአክ ሆነሽ ነው በሯ ላይ እየተገተርሽው? በምን አድርጌ ከአንቺ ጠብቃታለሁ? እንደውን እሱ እንደጀመረው አንቆ በገላገለ ይኖሩ። እዛም መተሽ ስትዳምጪ ነበር እንዴ? ቆይ ነው የሚለው ህብስት ሰልይልኝ ብላሽ ነው እንዴ? ወይ አንቺ ከተሸከምሽው መርዝ ቅንጣቱን ሰጣትና እሷ እንደዚህ ቤት ታስባለች። ደደብ ናት እያልሽኝ ነው? ለማንኛውም አሁን ታሳልፊኛለሽ ወይስ የላይኛ አሳልፈሽ ባጭር ቅሪ? አንቺም ደግሞ ትሳደቢያለሽ እንዴ? ያየሽውን ነገር ለህብስት ለመናገር ብትሞክሪ አቶ አለም ምን እንደሚያደርግሽ መቼም የሚጠፋሽ አይመስለኝም። ድጋሚ ደግሞ እኔ ላይ አፍሽን ለመክፈት እንዳትሞክሪ። ቢያንስ በአምላክ ስለጋሽ ማወቅ አለበት። እሱን እዚህ ቤት ሊታመን የሚችል ህብስት አንቺ ህብስት ሄሊ ምንድን ነው እስከዚህ ሰዓት የምትተኛው? እኔሽ ነሽ? እንዴት በዚህ በጠዋት መጣሽ? ረበሽኩሽ እንዴ? ተይ እንጂ ሄልሚ፣ አንቺ ማለት ረብሽኛች። በጣም ጠዋት ስለሆነ እኮ እንዴት በዚህ ሰዓት መጣሽ ብዬ ነው። እንዴ ሰዓት እኮ ሄዷል። እንዴት እስከዚህ ሰዓት ተኛሽ? ሌሊት ላይ ነቅቼ አልተኛም ነበር። ከዛ በአምላክ መጥቶ ከሄደ በኋላ ጥሩ እንቅልፍ ወሰደኝ። እንዴ አሁንም ይመጣል እንዴ? አዎ ይመጣል። ምን ነው? ለምንድን ነው የገረመሽ? አረ ምንም፣ ባለፈው ክፍሌን ያሳለመም ስትይ ስለነበረ ነው። አሁን ግን ይመጣል። ትናንትና ይቅርታ ጠይቆኛል። ጭራሽ ይቅርታ ጠየቀሽ? አዎ ለዛውም ደጋግሞ ይቅርታ ጠይቆኛል። ግን ቆይ ለምንድን ነው ጭራሽ ያልሽ? እንዴ ደስ ብሎኝ ነው። ሌላ ምን ሊሆን ይችላል? ግን አንቺ በጣም ጥያቄ እየጠየቅሽኝ ነው። በሰላም ነው አይደል? ይቅርታ ሄልሚዬ፣ አልታወቀኝም ነበር። ደግሞ ትዬ ይፍቱ ካሉ የለመድኩትን ቁጣ እንዳልቀምስ አርፌ ስርዓቴን ቢይዝ ነው የሚሻለኝ። እባክሽ ዛሬ እንኳን ይፍቱ ያለች አይመስለኝም። አረ የት ሄደው ነው? እኔ እንጃ። እህቷ ጋር እንደምትሄድና እንደማትኖር ነው ሲወራ የሰማሁት። እና በደንብ እንቀውጠዋለና እዚህ ቤት እኮ የሚቆጣን ሰው አይጠፋም። ማንም ባይኖር እንኳን ግድግዳው ይቆጣናል። በቃ አሁን ሳሎን ሄደን እንቀመጥ አይደል? እሺ ነይ ተነሽ። ቀስ በይ። ወይ ጉድ ወይ ጉድ!
አረች ምን ጉድ ናት በወላዲቷ አረች ምን ጉድ ናት ሁሉንም እኮ አደበላለቀችው መታ ተረማመሰችው አፈር አበላችሁ ቤተሰቡን ማገባበት ጉድ የላትም እንዴ እጅ ማነካካ ጉድ የላትም እንዴ እምናይቷ ሰይጣን መጣችብን ጉድ 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 ወይትዬ ውሃ በሎት ደሞ እኮ አፍሩም ይኩራራሉ አቤት የኔ ትዳር ደንቄም ትዳረቴ ወይ ያልስቅም እንደምን ይሻላታል እንዶች ምን ጉድ ናት እንዴ ቆይ ግን እኔ በምን ታፋይኔ ሁሉም ችግሩ ዘልዬ የምገባው በአምላክ እውነቱ ነው እንዳንቺ መናፈስ ተነሻለ የሁሉንም ጣጣ ችግርና ነውር የሚያሳየኝ ደሞ ነውር ነው ይሉኛል እንዳያፍሩ እርሶ ነው እንጂ ባለጌ ነውራም የማያፍሩ እኔ ቃል የለኝም ለእርሶ ጋሽ እኔ ቃል የለኝም አሁን እሺ ጉድ ለማን ነው ማውራው ምን ተብሎ ነው የሚወራው ምንድነው የሚነገረው ልናገርስ ብል ለማምን ብዬ እናገራለሁ ወደዚህ ምን አለ ምን ይሆንሽ ነው ታፈስ አይ በአምላኬ ያልኩ ሳይሆን አልቀረም እንዴ ያልከው ሳይሆን አልቀረም ምንድነው መንፈስ ይመስል መገኘት የሌለብኝ ቦታ አገኛለሁ ማየት የሌለብኝ ነገር ያለው ስራዬው ላይ መንፈስ ሆኗል ምን አየሽ አንዱም አንተ ነህ በአምላኬ እንደው ያቺ መሰሪ ሜንጦ ልጅ አንተ ክፍል ምን ታደርጋለች እንደው እኔ ግን ትቼ ነበር ነገር አለሙን አንተ ነህ ያልተው ያልከኝ ዛሬ ተሻት ነው ኋላስ ቆይ ምን አስነክታክ ነው ጌትዬ ታፈስ ፈልጊው አይደለም አስተካክለዋለሁ ፊት አትስጣ ዲ ቆያ ሁሉ ቁጣና እንደው መጀነኑ የተገባ ዲ ከመጀመሩ እንዲሆንከው ኮስተር ቆፍጣን በላ አስተካክለዋለሁ አልኩሽ እኮ ይሄንንስ አስተካክልከው ትልቁን ጉድ ምን ልታደርገው ትልቁን ጉድ የምን ጉድ ነው ትልቁ ጉድማ ምን አለ ብለክ ነው ያው የብስት ነው ምን ነው አለ እንዴ አለ ያየሽው እኮ አንቺ ነሽ መልሰሽ እኔን ትጠይቂኛለሽ እንዴ ነው ወይስ ያምሻል ለማንኛውም አንቺ ምንም ስለሚያገባሽ አይደለም ለህብስት እንዳትነግሪያ ነው እንደዚህ ያልኩሽ ያሉት አረኔ ምን አስነገረኝ የሰማሁትም ያየሁትም ጉድ የለም አሁንማ እኮ እንደሁላችሁ ነው ፈራኋችሁ ታፈሱ አቤት አሁን አንድ ጊዜ እንድታዳምጪኝ ይፈልጋሉ በጣም አስፈላጊ ነገር ነው አይድል ደሞ ምንድነው ስለ ልጅቷ ያየሽውን አይተሻል ግን ልጅቷ ከዛም በላይ አደገኛ ናት ማለቴ ትንሽ ከበድ ያለችና ወጣ ያለች ልጅ ነች ታዲያ እኔ ምን ላደርግ ነው ምንም ብቻ ግን ቤት ውስጥ አንድ ላይ ሲሆኑ ብቻዋን አትያት አደራሽ ለየት ያለ ነገር ካየሽ ደግሞ ደውይልኝ እንደው ለዛች ሞኝ ስለ አደርጓለሁ አንተም አንደው እሺ ለማንም ስትዩ እሱ ችግር የለውም ብቻ ግን በየማሉ ያጨውሽ እባክሽ እንደው ግን እቺን አንድ ፍሬ ልጅ እንዲህ አደንዛችኋት ምን ልታደርጓት ይሆን የዚህ ቤት ጉድ በዛኩ ወይ ጋሽማ ሊከመሩባት እኔ ምንም ምለው ነገር የለኝም እኔ ለዚህ ጉድ ቃልም የለኝ እግዚኦ ዛሬ በጣም አምሮብሻል የምርሽ ነው አዎ ምን ነው ገረመሽ ህቡ እንደዚህ አይነት ነገር እኮ ከተባባልን በጣም ቆየን አዎ ህይወቴ እኮ ድንገት ምስቅልቅል ወጣና ምን ማድረግ እንዳለብኝ ማወቅ እስኪያቅተኝ ድረስ ደነዘዝኩ ለዛ ነው ቆንጆና ቀለል ያሉ ነገሮችን እንኳን ማለት ያቆምኩት አሁንም እኮ ደህና ነሽ እስኪ አስቢው እንደዚህ ታመሽ እኮ ደህና ቤተሰብ ባይኖርሽ ምን ትሆኚ ነበር ልክ ነሽ ግን አንዳንዴ እውነት ነው እንደው እነሱንም እግዚአብሔር ይስጣቸው እንጂ ምን ትሆኚ ነበር
እንዴት አደርክ? ደህና አደርሽ? ልትሄድ ነው? አዎ። የተነጋገርናቸውን ነገሮች እንዳትረሺ፣ በጭራሽ እንዳትረሺ። አንድ ቀንም ቢሆን እንዳትረሺሽ። እሺ። ስለኔ ነው እንዴ የሚያወራው? ለምንድን ነው ስለአንቺ የሚያወራው? አንቺን ተጠንቀቂያት የሚልበት እኮ ምንም ምክንያት የለውም። እሺ አንቺ ግን ድብርትሽ ሁሉ እኮ ባንዴ ጠፋ እሱን ስታይ። አዎ አሁን ያለኝ አንድ ነገር እሱ ብቻ ነው። ህብስት እያሾፍሽ ነው እንዴ? እናትሽ እኮ እንኳን ተጠቅመሽ አይተሽ የማትጨርሺውን ሀብት ነው ትተውልሽ የሞቱት። አንቺ ግን በህይወት ያለኝ አንድ ጥሩ ነገር ይሄ ጎረምሳ ነው ታያለሽ። የምርሽ ነው? ስለ ገንዘብ አይደለም የማወራው። በአምላክም በጣም ትወጂዋለሽ አይደል? አዎ። እስኪ አንድ ጥያቄ ልጠይቅሽ። አሁን እዚህ ክፍል ውስጥ የሆነ እድል ቢመጣ ብዙ ገንዘብ የሚያስገኝ ከብዙ ችግሮች የሚያወጣ ብዙ ነገሮችን የሚያስተካክል እድል ቢመጣ ለራስሽ ትወስጂዋለሽ ወይስ ለኔ አሳልፈሽ ትሰጪኛለሽ? ላንቺ ነው የምሰጥሽ። ምክንያቱም በዚህ ሰዓት ከኔ በላይ ላንቺ ያስፈልግሻል። አመሰግናለሁ። ግን ስለ በአምላክ የምጠይቅ መስሎኝ ነበር አይደል? ስለዚህ ቅርታ ታደርጊልኛለሽ ማለት ነው። አንቺ ብዙ አማራጭ አለሽ፣ እኔ ግን ምንም የለኝም። ይሄንን መጠቀም አለብኝ። ውይ አቶ አለም አብነት ምን ነው ያለ ልማድ ተኛህበት? ከዚህ ሌላ አታውቅም? ሄሎ አቶ አለም። አብነት ምንድነው ያለ ልማድ ስራውን ተኛህበት? ኧረ አልቋል አቶ አለም። ታዲያ ካለቀ እንየዋ እንነጋገርበት እንጂ ምንድነው ይዞ መተኛት? እኔ ዝግጁ ነኝ አቶ አለም። አንተ በፈለግከው ሰዓት መሆን ይችላል። አሁን ነው የምፈልገው። እሺ ታዲያ ወደ ድርጅቱ ልምጣ? ስማ ድርጅቱን ለማፍረስ ያዘጋጀውን ሐሳብ ነው ድርጅቱ ውስጥ ቁጭ ብለን የምናወራው? እቤት ነን፣ እቤት ሆነን እናወራለን። እሺ አቶ አለም። ምርዝ የሆነ ሰውዬ ጥንቃቄውንማ በደንብ ታውቅበታል። ደግሞ አስፈረማት ምናምን ሊለኝ ነው አቦ። ለምንድን ነው ግን በር አንኳኩታችሁ ሰው ግቡ እስኪላችሁ ድረስ ጠብቃችሁ ማትገቡት? ጋሼ ደግሞ እኔ እኮ ብቻዬን ነኝ። ባክሽ ቢጤዎችሽን ጭምር ነው። አሁን ምን ፈልገሽ ነው? ቁርስ ቀርቧል። አይበሉም? አልበላም። እሺ ይኸውልሽ ካልጠራሁሽ በስተቀር ወደዚህ ክፍል እንዳትመጪ። ቡናውን ስጋሽ ላምጣሉት? ከደቂቃዎች በፊት ምን ብዬሽ ነበረ? አልበላም እንጂ አልጠጣም አላሉኝ። ታዲያ ይፍቱ ስራ ደረሽልኝ። ሴትዮዋ ጆሮ አይሰማው እንዴ? መች ነገሩኝ ጋሼ? ስድቡን ትተው እኮ ቢነግሩኝ እንግባባለን። ቡናውን ላምጣሉት ወይስ አላምጣሉት? በቃ አዎ አምጪልኝ። ድረቅ ያድርቅሽ። ልጆቹ የት ናቸው? ሳሎን ናቸው። ታዲያ መድረቁ ምን አመጣው? ዳሩ ክብር አይወድሎት። ለነገሩ ምን ይከበራል? ቅሌታም ሽማግሌ። ምን ትመስላለች? ጩጩ ጩጩ ይለኛል የዛሬው ግን ከብዶኛል። ጩጩ ጩጩ ይለኛል። የት ነህ? አንድ ስራ ላይ ነኝ። ምን ነው ፈለከኝ? በአካለማችሁ ጠርቶ የነበረ እና ያንን ፊርማ አስፈርማት ምናምን ሊለኝ ነው። የትኛውን? የድርጅቱን ሽያጭ ነው? አዎ የድርጅቱ ሽያጭ። ላስፈርማታ? ምን አማራጭ አለ አብነት? ተፈርሙና ባወራነው መንገድ መሄድ ነው። በቃሽ ጨርሼ ሲወጣ እደውላለሁ። እሺ አብነት። አብነት በአካል ዘጎተም እኮ ረጋ በል እንዴ። ምንድነው እንደዚህ መንሰፍሰፍ? አብነት በፍጹም ሴቶችን ይዛቸው እንዳትመጣ። ሁለቱንም? አዎ ሁለቱንም እንዳታመጣችሁ። ህብስት ብቻዋንም ቢሆን ይዛት እንዳትመጣ። ምን ነው በሰላም ነው? በቃ አብነት እንደዋወል። ይሄ ልጅ ግን ምን እየሆነ ነው? ወይ ህብስት ምኑ ላይ ነው የጣለሽ? እግዚአብሔር ይሁንሽ። ደህና አደራችሁ ልጆች። እንዴት አደርሽ?
ኧረ አይገባም። ቁጭ በይ። ደህና ነሽ ልጄ? በጣም ጥሩ ልጄ። ደህና መሆንሽ ያስታውቃል። የጓደኛሽ መኖር በደንብ እየረዳሽ ይመስላል። አዎ አባዬ፣ በጣም ሄርሚ መኖሯ በጣም ነው የሚረዳኝ። ኧረ ዝም ብላ ነው ጋሽ አለም። ደግሞ ዛሬ ከየት የመጣ ጋሽ አለም ነው? ህብስቴን እኮ በልጅነት የወልጃት እንጂ ያን ያህል ትልቅ ሰው አይደለሁም። ለነገሩ ታስታውቃለህ። ምን አይነት ሰው ነህ? ሰው እንዴት በዚህ ልክ አስመሳይ ሊሆን ይችላል? ምን አይነት የሚያስጠሉ ሰዎች ናቸው? ሄርሚ፣ ሁሉንም ነገር በነገርሽ ደስ ይለኝ ነበር። እዚህ ጋር ቆሞ ጥሩ ሰው እንደሆነ የሚያስመስለው ሰውዬ ምን አይነት መርዝ እንደሆነ ብታውቂ ጥሩ ነበር። ልጄ፣ የኔ ልጅ። አቤት አባዬ። የት ሄድሽብኝ ልጄ? እንግዳዋ እንኳን ስታጫውተኝ አንቺ እኮ እንግዳ ሆንሽ። ይቅርታ አባዬ፣ ሳላስበው እኮ በሐሳብ ሄድኩኝ። ደግሞ አንቺ ምን ልሁን ብለሽ ነው በሐሳብ የምትሄጂው? ህቡ እናቴ የሆነ አባት ሰጥቶሻል። አዎ፣ ግን ደግሞ አንዳንዴ የማይረባም ነገር ቢሆን ታስቢያለሽ። ታዩ እባክሽ እሱን። ልጄ ግን በጣም እያደግሽ ነው። አባዬ ምን ለውጣዬ? ንግግርሽ ላይ በጣም ለውጥ አለ ልጄ። በሳል ሴት እየሆንሽልኝ ነው። አባዬ ነው ብለህ ነው? ግን ለምን ቁጭ ብላ አታወራ? ቁመ ቀረ እኮ። አይ ስራ አለኝ ልጄ። በዛ ላይ የሚመጣ ልጅ አለ፣ እሱን ጠብቀዋለሁ። የቢሮ ሰው ነው እንደ አባዬ? ወደ ውስጥ እንግባ። አረ በጭራሽ መጥቶ ያውቃል እኮ። አብነት እኮ ነው። እሺ አባዬ። ሄርሚ ከዚህ ቤት አምልጪ። በሉ ተጫወቱ፣ እኔ ወደ ስራዬ ልሂድ። በቃ ህቡ፣ እኔም ወደ ቤት ልሂድ። ይሄን ያህል ካዳበርኩሽ አይበቃሽ? ለምን? ቆይ እንጂ አብነትም እኮ እየመጣ ነው። አያይ፣ ምን እንኳን ብሄድ ነው የሚሻለው። እማዬም አላገኘችኝም፣ ትጠብቀኛለች። ባይሆን ቶሎ ጨራርስና ማታ አንቺ ጋር መጥቼ አድራለሁ። እሺ በቃ ቻው። ሆኜ በማላውቀው ልክ መውጫ ጠፋኝ። ምን እየሆንኩ ነው? ምን መሆኔ ነው? ህብስት፣ ይሄ ሁሉ ያንቺ ጣጣ ነው። ላንቺ ለምንድን ነው ይሄንን ለራሴም ቢሆን የማወራው? ምንም አልገባኝም። አብነት ህብስትዬ፣ የኔ ቆንጆ፣ የኔ ዋህ፣ ደህና ነህ? አለሁልሽ። ቆይ አለማችሁ ጋር ልግባና ስወጣ በደንብ እናወራለን። እሺ? እሺ፣ እጠብቅሃለሁ። እሺ በቃ። አብነት፣ ወይ ስትወጣ ግን እዛ የምትሄድበት ቦታ ትወስደኛለሽ? ቆይ መጀመሪያ ልግባና ልውጣ። እስከዛ ልዘጋጅ? አትዘጋጅ፣ ቆይ ልግባና ልውጣ። እሺ? እሺ። እሺ። አንቺ ሴትዮ ጤነኛ አይደለሽም። እኔን ማሳበር ነው አላማሽ? በፍቅር ሆነው በጣም እየተፈታተንሽ ነው። እውነት አሁን እንደዚህ ስለ ውሸት ሊመስል ይችላል፣ ግን አስቤበት አይደለም እዚህ የመጣሁት። ሲጀመር ምን ማሰቢያ ኑሮሽ ነው የምታስቢው? እውነት ነው፣ አንተ ተቆጣጥረኸዋል እኮ። በጥፊ ሳልሽ በፊት የምትፈልጊውን ነገር ተናገርና ከፊት ጥፊ። ድንገት በዚህ ጋር ሰልፍ አየሁ፣ ከዛ ሰላም ልበል ብዬ መጣሁ። ምንድን ነው ታካብደው? ቆይ ምንድነው የምትፈልጊው? 50 ሺህ ብር። ትናንት አይደል እንዴ 100 ሺህ ብር የተቀበልሽ? እኔ ምን ላድርግ ታዲያ? የእናቴ ጤና ጉዳይ እኮ ነው። ያው መቼም ሰው ከሚወደው ሰው በላይ ሌላ ማንም ይቀርበዋል ብለህ ነው። ቆይ አልሰጥሽም ብልሽስ? እንግዲህ እንደዛ ካልከኝማ እየወደድኩኝ ቢሆን አንዳንድ ነገሮችን ለማድረግ እገደዳለሁ። ፎቶዎቹን ለህብስት ትልኪላታለሽ? እንደዛ ነው? አዎ እልክላታለሁ። ትሰሚኛለሽ? አሁን ገንዘቡን አስገባልሻለሁ። ድጋሚ ገንዘብ ካልሽኝ ግን ምንም ነገር አላስብም። የማደርገውን ነገር አሳይሻለሁ። አብረን ያደርን ቀን እንደነበር ከሆነ ፈጣን ተው። እሱን ጠይቂኝና ታይዋለሽ።
በጣም ጥሩ ስራ ነው የሰራው። በእውነት የሚደነቅ ነው። ልክ እንደ በፊቱ የምተማመንበት ስራ ነው። እሺ አቶ አለም በጣም አመሰግናለሁ። ጥሩ፣ ይሄን ወስደህ አስፈርማት። ቢያንስ የተወሰነውን ለመቆጣጠር እንሞክር። እሺ አቶ አለም አስቸኳይ ነው አይደል? ምን ሰርተ የሞተ ጥያቄ ትጠይቀኛለህ? በልንካ። እሺ አቶ አለም በድጋሚ ጥራት ላለው ስራ በጣም አመሰግናለሁ። ለዚህ ደግሞ ዳጎስ ያለ ጉርሻ ይኖራል። እሺ አቶ አለም በጣም አመሰግናለሁ። እሺ መልካም ቀን። ምንድነው? ቆየህ እኮ። እስቲ በእናትሽ ይቅርታ፣ ትንሽ እኮ ስራ በዝቶብኝ ነው። አሁን ራሱ በጣም ቸኩላለሁ። ምንም ሳናወራ ህብስት እኔ ምን ላድርግ? የተከበሩ አባትሽ እኮ ናቸው እንደዚህ የሚያደርጉት። እሺ በቃ እንግዲህ በይ እስኪ አንቺ ደግሞ ይልቅ ፈርሚልኝ እዚህ ጋር ይኸውልሽ፣ እዚህኛው ጋርና እዚህኛው ጋር። እሺ ፈርሚ። የባለፈው ነው። አንቺ ሁለተኛ እንደዚህ አይነት ንግግር እንዳትናገሪ። ያምሻል እንዴ? ልታስፈጂኝ ነው? እሺ ቢያንስ አንተ ቤት ውሰደኝ። እዛ እኮ በአምላክ ሊኖር ይችላል። በዚህ ሰዓት ነው ቤት ውስጥ ብቻ ምን ይሰራል ስታስቢ? እሺ በቃ ውይ እንኳን መጣ። ይሄ ጨቅጨቃ ልገለኝ ነበር እኮ አንተ ጋር መምጣት ፈልጌ ነበር እኮ። ምን ለመሆን ነው እኔ ጋር የምትመጪው? እንደ ልጅ ያደርግሽ እንጂ ልትወጣ ነው እንደ አብነት? አዎ ይሄንን ድርጅቱ ጋር ማስገባት አለብኝ። ቆይ አንተ ግን ፊትህ ምን ሆነ ነው? የሚያስቅ ነገር ስለሌለን የተኮሳተርኩት። በቃ ማታ እንገናኛለን። እሺ በቃ ቻው። በቃ እሺ። በአምላክ ምንድን ነው? ምንም። ምንድነው ታፈስ? ምንድነው የምታደርጊው? በአምላኬ መምጣትን አይቼ እኮ ነው እዚህ የጠበቅኩህ። ኪችን ማውራት ስለማልችል ነው። ታፈስ ምንድነው? የተፈጠረ ነገር አለ እንዴ? ይኸውልህ በአምላኬ አሁን ቶሎ ነገር ይሉጣ። ያቺ ሜንጦ የህብስት ጓደኛ ማታ ትመጣለች እና ምን መሰለህ ከጋሼ ጋር የሆነ ነገር ሲያወሩ ሰምቻለሁ። ማታ የሚያደርጉት ነገር አለ እና አሁን ይሄን ነቅተህ እንድትከታተል ነው። ደሞ አደረህም በአምላኬ እኔ እንደነገርኩ ተናግረህ በኋላ ጋሼ ጨርሰኛል። ለሷ አታስቢ ታፈስ። ግን ምንድነው የሰማሽው? የምታውቂው ነገር ንገሪኝ እስኪ። እንግዲህ በአምላኬ ሌላ ነገር አትጠይቀኝ። እኔ ምን የምነግርህ ነገር የለኝም። ብነግርህስ ደግሞ ምን ይጠቅምሃል? እኔ እዚህ ቤት ሁሉም ሰው እያስፈራኝ ነው። እኔ ለራሴ ፈርቻለሁ። ደግሞ ምን መንገድ ያስፈልገኛል? የሚፈጠረውን ነገር በአይነ እንድታይ ያስጠነቀቅኩ ነው። እሺ አንቺ ብቻ ተረጋጊ። አንቺ አትጨነቂ። በቃ አሁን ሂጂ። እሺ አለምና ሄርሜላ በጣም ጥሩ። ይምሽና ምን እንደሚፈጠር ደግሞ አብረን እናያለን። በጣም ጥሩ።